ይኸውልሽ እንደማይመለከተኝ አውቃለሁ፣ ግን በጣም አዝነሻል። በትክክል በምን እንዳዘንሽ አላውቅም፣ ግን ይሄ ትንሽ የችኮላ ውሳኔ ይመስላል። እባክሽ እንዳትናደጅብኝ። እንደው የተሰማኝን ነው የነገርኩሽ። አሁን ላይ ደፍኔ አባት ያስፈልጋታል። አዎ፣ ግን የዳፍኔ አባት አልሞተም እኮ። ካርታልን በጣም አምነዋለሁ። ልጄን በፍጹም ብቻዋን ሊተዋት አይችልም። ግን አንቺስ? አንቺ ብቸኝነት አይሰማሽም ቱርካን? ለአመታት ግማሽ ህይወቴን ስኖር ነበር አይላ። ታውቂያለሽ፣ ሶመር ልቤ ላይ ጥሎት የሄደው ክፍተት መቼም ሊሞላ አይችልም እና ረስቼዋለሁ ማለቱ እሱ ባዶ መጽናኛ ነው። በቃ እኔ አልችልም፣ በጭራሽ ልረሳው አልችልም። በቃ አልችልም። ንዴቴንም ሆነ ፍቅሬን ዝም ላስብለው አልችልም። ያለፈ ህይወትሽ ላይ ፊትሽን አዙረሽ አዲስ መንገድ መጀመር በጣም ከባድ ነው። እንደዛ ከሆነ አታግቢያ ቱርካን፣ ወደ ሰርጉ አትሂጂ። ቆይ ለምንድን ነው ራስሽን እንደዚህ የምታስጨንቂው? እሺ አውቃለሁ አቶ ካርታል ጥሩ ሰው ነው፣ ግን ልብሽ አሁንም የሚመታው ለአቶ ሶመር ነው ቱርካን። በቃ ለማንኛውም ስለዚህ ነገር ማውራት እናቁም። ግን እውነታው ይሄ ነው። ልብሽን ዝም ማስባላት ሺም ቱርካን፣ ምክንያቱም ስሜቱን አውቀዋለሁ። ከአመታት በኋላ ወይዘሮ ሩቻን ወደ ቤቷ እንድትመጪ ጠርታሻለች አይደል? መላ ቤተሰቡን በድጋሚ አንድ ላይ መሆኑ ደስ የሚል ነገር ነው። ወደዛ ሂጂ ቱርካን፣ ሂጂ። ምናልባት ለአንቺ ይሄ አዲስ ጅማሬ ይሆንሻል። እንኳን ደህና መጣችሁ። ሰላም፣ እንኳን ደህና መጣችሁ። እንዴት ነሽ? ካሜራውን እያየሽ ፈገግ በይ ዶኑሽ። በጣም ደስ ይላል።
ሰላም ዶብሽ። ዛሬ ለሁላችንም አዲስ ምዕራፍ ይሆንልናል። ወደፊት ለምንኖራቸው ቀናት የጥሩ ጅማሮ ቀን ይሆንልናል። ወደፊት አንቺ ጤናሽ ሲመለስልሽ እና የምታፈቅሪውን ሰው ስታገኚ ይህንን ቪዲዮ ከልጆችሽና ከእህቶችሽ ጋር ሆነሽ እያየሹ ትዝናኛለሽ። በዛ እርግጠኛ ነኝ። ማን ያውቃል፣ በፈጣሪ ፍቃድ እህትሽ ቱርካን ዛሬ እዚህ ትመጣና ከእኛ ጋር ትቀላቀላል። ምናልባትን የምደሰት ይሆናል። እህትሽ ቱርካን ዛሬ ወደዚህ ከመጣች ጭንቅላቴ ውስጥ እያስጨነቀኝና እያሳሰበኝ ያለው ጥያቄና ጥርጣሬ በሙሉ መልስ ያገኛል። አሁንም እኔን እንደምታፈቅሪኝ አምናለሁ። ምናልባት እንደ አዲስ እንጀምር ይሆናል። ማን ያውቃል? ኦ ማን እንደመጣ ይው ብቻ። እንኳን ደህና መጣችሁ። አቶ ሳዲቅ እባክህ ተቀመጥ፣ ግድ የለም። እንኳን ደህና መጣ። አመሰግናለሁ። እንኳን ደህና መጣ ልጄ። አንበሳዬ ልጄ እንኳን ደህና መጣ። እንኳን ደህና መጣችሁ። ኑ እዚህ ጋር ተቀመጡ ልጆች። ወይዘሮ ነዛት በጣም ቆንጆ ማባዮችን ያዘጋጀሽው፣ እጅሽ ይባላል። እናመሰግናለን። kadere teslim edemem. Başına bir şey gelir, hesabını veremem. Ben sana feda edemem. Göz göre göre canımdan vazgeçemem. Ben seni uğurlamaya gelemem. Son kez gülersin, evime dönemem.
ያለፈው ነገር ልክ እንዳላለቀና እንደተቀደደ ፎቶ ነው። ልክ ልብ ስብራት የድሮን ደስታ እንደተካና ዝምታ ደግሞ ጣፋጭ የሆነውን ጸብ የተካው ይመስላል። አይኖቻችን እርስ በርስ ለመተያየት ሲፈሩ አይቫልክ ለኔ በድንገት በረዶ ሆነችብኝ። ሁሉም ነገር ያልተሟላ፣ ሁሉም ነገር የጎደለ ነው። በድጋሚ እንድንሰበሰብ ካደረገ ማቋረጫ የሌለው ህይወት ፊት አቅመ ቢስና እርዳታ ቢስ ሆነን የመታየት መብት የለንም። ዶኑሽ እህቴ ስለመጣሽ ደስ ብሎኛል። አመሰግናለሁ። ስለ ሁሉም ነገር በጣም አመሰግናለሁ። ስለመጣሽ ደስ ብሎኛል። ሁላችንም እንዲህ መሰብሰቡ በጣም ናፍቆን ነበር። አቶ ሳዲቅ መቼም ዳሪያን አታሳፍራትም አይደለም እንዴ? አቶ ዛር እባክህ ለምን እዚህ እንደመጣሁኝ ታውቃለህ። ከዚህ በላይ ብዙም አትጫነኝ እባክህ። በሉ ተነሱ፣ ወደ ማዕዱ እንሰብሰብ። የኔ ውብ ልጆች አጠገቤ ስለሆናችሁ ደስ ብሎኛል። አቶ ዛር ስለዚህ ድንቅ ግብዣ በጣም ነው የማመሰግነው። ምንም አይደለም አቶ ሳዲቅ። ዶኑሽ ሁላችንም እንድንሰባሰብ አድርጋናለች እና ሰው መረም ስለመጣ ለሁላችንም ድርብ ባህል ሊሆነልን። አሁን ሁሉም ሰው ስለመጣ መመገብ እንችላለን አይደለም? ልጆች በቃ በሉ መመገብ እንጀምር። ግን አንድ ሰው ጎሏል። እህቴ ነስሪ። ፋቲ ልብ ውስጥ እስከ ተሸከምከት ድረስ ለምንድን ነው የምትጎለው? ወይዘሮ ነስሪንም እዚህ አለች፣ እዚህ አብራናለች። ግን አዎ በእርግጥ አንድ የጎደለ ሰው አለ። ዳፍኔን ብታመጫት በጣም ደስ ይለኝ ነበር። ኪራዝ ከእንቅልፏ ስትነቃ ከእሷ ጋር አንድ ላይ ትጫወት ነበር አደለ? እዚህ የመጣሁት ለዶኑሽ ነው እና እሷን ማምጣቱ ነጥብ አልታየኝም። ቱርካን ውዴ፣ እውነቴን ነው፣ በጣም አምሮብሻል። ሙሽራ መስለሻል። ከአይን ያውጣሽ። አዎ ለእኛ ክብር ስትል ነው እንደዚህ ዘንጣ የመጣችሁ። የምትመጣ አይመስለኝም። በቃ ካርታል ቱርካን የት ቆይተሽ ነው ውዴ? ትንሽ አረፈድኩ። በጣም ይቅርታ። እዚህ ነሽ። ዋናው እሱ ነው። እንሂድ። ቱርካን ካላንደርን ሚስት አድርገህ ትቀበላለህ? አዎ
አንቺስ ካርተል ኮክሳልን ባልሽ አድርገሽ ትቀበያለሽ? አዎ። በአይቫልክ ከተማ ከንቲባ በተሰጠኝ ሕጋዊ ፈቃድ መሠረት አሁን ባልና ሚስት ብዬ ሰይሜያችኋል። ግን ደፍኔ ውዴ፣ ማልቀስ እንደሌለብሽ አውርተን ነበር እኮ። በሆነ ነገር ካዘን እንደምንነጋገርና መፍትሄ እንደምናበጅለት የተስማማን መስሎኝ ነበር። አይ እህትሽ ኃይላን ማስከፈት ተሸታል። እያለቀስኩኝ አይደለም፣ ትንሽ ስለተናደድኩ ነው። ለዛ ነው። እሺ እንደዛ ከሆነ ጎበዝ ልጅ በያውን ላጎትሽ ካርታል ፈገግ በይለት። ቆይ እናቴ የት ናት? እሷ አሁን የሆነ ጉዳይ አላት፣ ትመጣለች። ግን ከፈለግሽ እኔና አንቺ አብረን ምግብ መስራት እንችላለን። ለምሳሌ ብዙ ስጋ ያለው ፓስታ ብንሰራ ምን ታስቢያለሽ? እሺ ደስ ይለኛል። እሺ በቃ ተነሽ። ሰላም አቶ ካርታል፣ እቃ አምጥቼላችኋለሁ። ግባ። ሰላም አቶ ካርታል። ሰላም። እነዚህን የት እናስቀምጣቸው ጌታዬ? እነሱን አላውቅም። መኝታ ክፍል ውስጥ መሰለኛ ይላ። እነዚህ ለእኔ ስጠኝ፣ ልቀበልህ። ይቅርታ። እኔ እዚህ ለመኖር የመጣሁት ዳፍኔ ደስተኛ እንድትሆን ነው። ለዛ ነው ከቱርካን ጋር እንደዛ ነው የተነጋገርነው። ደስ ሲል አሁን ከኛ ጋር ልትኖር ነው አጎቴ ካርታል። አንቺ የምትፈልጊ ከሆነ አዎ፣ በጣም ነው የምፈልገው። በዛ ትምህርት ቤት ጧት ጧት ታደርሰኛልና ጓደኞች አባት እንዳለኝ ያያሉ። እሺ ቱርካን ወዴ፣ ዛሬ ወደኛ ሰፈር እንሂድ። በዛው ዶኑሽን ባህር ዳርቻው ጋር ወስደን እናንሸራሽራት። ዛሬ ብዙ ስራ አለብኝ አክስቴ፣ ግን ቅዳሜና እሁድ ለዶኑሽ ቃል ገብቼላታለሁ። እሺ ውዴ። ለእኔም ትንሽ ልታደርጊልኝ ትችያለሽ? እሺ። አቶ ሳዲቅ፣ ኤፌ በጣም ነው ያደገው አይደለም እንዴ? ወደዚህ ባይመለሱ ኖሮ እኔም አላያቸውም ነበር። የልጅ ልጅ በጣም እንደናፈቀ ያስታውቃል። መጀመሪያ ኤፌን ያየሁት ዳፍኔን ትምህርት ቤት ሳደርሳት ነበርና እያለቀሰ ነበር። በጣም ነበር ያዘንኩት። ግን ከዛ የልጄ ልጅ ሆኖ አገኘሁት። ደም ሁሌም ይታወቃል። ሁሌም ልክ እንደዚህ የልጅ ልጅህንና ልጅህን ከሩቅ ሆነ በማየት ራስን ልቀጣ ነው ማለት ነው? ግን ነስሪንን እንዳጣት ያደረገችኝን ልጅ በጭራሽ ላቅፍ አልችልም። እንደዛማ አትበል አቶ ሳዲቅ። እስከ ሕይወት ፍጻሜ ድረስ ልጅ ላይ እንደዚህ ቂም ይዘህ ልትኖር ነው? በቃ ይበቃል። እባክህ ዳሪያ እጅህን ትሳመና ይሄ ነገር ያብቃ። እባካችሁ ስለዚህ ነገር ምንም አትበሉኝ እና አትጫኑኝ። ወይዘሮ ሩቻን፣ የኖርኩትንና ያሳለፍኩትን እኔ ነኝ የማውቀው። እውነቱን ለመናገር እኔም ለወንድሜ ልጅ ዳሪያ በፍጹም አላዝንላት። ዳሪያ ስሚኝ፣ ወደ ማዕዱ ነይ። ይሄ ትልቅ ብልግና ነው። ተወኝ፣ ልጁ ትንሽ ይጫወትበት። አየኔ አንበሳ፣ ጥሩ ልጅ። ይኸው አያትህን ሳዲቅ ተዋወቁ። አንበሳው። እሺ እረፍ ሙስጠፋ፣ ልጄን እነሱ አጠገብ እንዳትወስደው። ቆይ ምንድን ነው ችግሩ? ልጁ አያቱንና አክስቶቹን መተዋወቅ አለበት። እዚህ እንደሚኖሩ ታውቅ ነበር አይደለ? ይህን እያወክ ነው ወደዚህ ያመጣኸኝ? አዎ እንደሚኖሩ አውቄ ነበረ። እሱን እያወኩ ነው ወደዚህ ያመጣሁሽ። ስሚኝ ዳሪያ፣ ሁሉም ነገር ከዓመታት በፊት የተፈጠረ ነው። ቤተሰቦችሽ ናቸው። ኤፌንም ያንቺን ቂም አታስተምሪ። አልፈልግም ሙስጠፋ። ልጄ እናቱ እንደ ጠላት የሚያዩትን ሰዎች ማወቅ አያስፈልገውም። እዚህ ስንመጣ ይሄ የመጀመሪያችን ነው። እሺ
ኤፌ የአያቱን እጅ ሳምና ከዛ በኋላ ያለውን ነገር እንደሚሆን እናደርገዋለን። አሁን ሙስጠፋ፣ አቶ ሳዲቅ ኦዛር ኤፌን ተዋወቀው። ሆፓ ልጄ ኦዛር ኤፌ ሰላም። አስታወስከኝ የኔ ልጅ እኔን? አዎ አስታውሻለሁ። አስማተኛው አያቴ ነው። ከጆሮዬ ስር ከረሜላ አውጥተህ ሰጥተኸኛል። ፖኮስ ፖኮስ። እዊ አምላኬ፣ እስኪ እዩት እንዴት ያለ ቆንጆ ልጅ ነው። በእናታችሁ ከኔ ጋር እኮ አልተዋወቅንም። እኔ ደግሞ አክስትህ ነዛት ነኝ። እና ወደዚህ የኔ ውድ የልደት ቀን ላይ ለመምጣት አልቻለም እና ደግሞ ዛሬ ተዋወቀን እና እስኪ አንበሳው ቆይ እና ልሳምህ ጉዴ። በይ ሽንቴ መጣ። አቤት ካርታል። ቱርካን ሄዶንሽ ዶክተር አየር ማረፊያ ደርሳለች። እጄ ላመጣት ነው። ከድርጅቱ የሆነ ሰው ይቀበላታል ብለኸኛል ነበር እንዴ? እሱ አልሆነም ባክሽ። ለማንኛውም አሁን ልነሳ ነው። እሺ በቃ እናወራለን። ቆይ አንቺ ግን እንዴት ነሽ? ድምፅሽን ስሰማ የደበረች ትመስያለሽ። ሁሉም ሰው ዛለ እንዴ? ሁሉም ሰው ስትል ማለት? ማለቴ አባትሽ፣ እህቶችሽ ሁሉም አሉ አይደል? አዎ ሁሉም አሉ። ሶመርስ? ያው የወይዘሮ ሩቻን ቤት እንደሆንን ታውቃለህ ካርታል። እባክህ። አዎ እሱም እዚህ አለ። በዚህ ነገር ደስተኛ እንዳልሆንክ አውቃለሁ፣ ግን ዛሬ እዚህ የተገኘሁት ለአባቴና ለደኖች ስል ብቻ ነው። እሺ በቃ አንቺ ተረጋጊ ውዴ፣ ችግር የለም። ወደዛ እንድትሄጂ ላኩሽ እኮ ነው። በዛ ላይ ደግሞ ወይዘሮ ሩቻን በጣም ጥሩ ነገር ነው ያደረገችው። ሁላችሁም አንድ ላይ እንድትሆኑ አድርጋለች። ስለዚህ አንቺ በደንብ ዘና ነው። ዶክተሯን ስታገኛት ደውልልኝ። እዚህ ብዙም አልቆይም፣ ወደ ቤት ቶሎ ሄዳለሁ። እደውልልሃለሁ። እሺ ነው። እሺ እናወራለን። ሶመር እዚህ ነበርክ? እያዳመጥከኝ ነበር? እንዴት ነው የማዳመጥሽ ቱርካን? ገና መምጣቴ ነው። ቱርካን፣ ነገሮች በዚህ ሁኔታ ባይቀጥሉ ጥሩ ነው። የቱ ሁኔታ? ዳሪያ እዚህ እንደሌለች አታስመስል። እሺ አባት ሳዲቅ ትልቅ ሰው ስለሆነ ቶሎ እንዲለሰልስ አልጠብቅም፣ ግን አንቺ ትንሽ ለዘብ በይ፣ ረጋ በይ። ዶኑሽና ዳሪያን አስታርቂያቸው። አንድ ነገር ወቅ፣ ከዚህ በኋላ ስለ ዳሪያ ምንም ነገር ግድ አይሰጠኝም። አንተ ከሁለቱም ጋር ታወራ የለም። ስለዚህ ከቻልክ አስታርቃቸው። በነገራችን ላይ ደፍኔ አንተን አታውቅህም፣ አላወራላትም። ከኪራዝ ጋር በምን እንደተጣሉ ምንም ነገር አልገባኝም። እንዴት ነው ዳፍኔ የማታውቀኝ? ለልጅ አባትሽ ነው ብለሽ ፎቶዬን እንኳን አላሳይሻትም እንዴ? አላሳየኋትም። ፎቶዎችን ቀዳድጃ አቃጥያቸዋለሁ። የምርሽን ነው? እሺ፣ ያላንቺ በጣም ከባድ ነበር። ምናልባት አንተ ገና ከመምጣትህ ደፍኔን ነግረሃት ጭንቅላቷን አወዛግበውም ሊሆን ይችላል። ትርጉም የሌለው ነገር አትናገሪ ቱርካን። ለምንድን ነው እንደዛም አድርገው? ደፍኔ እስካሁን ድረስ ከማንም ጋር ተጣልታ አታውቅም። ቀለል ያለች ልጅ ናት።
ከሰው ጋር ቶሎ ትግባባለች። በእኔ ነው የወጣችው። ሰው ወዳጅ ናት። ሶመር፣ ዳፍኔ ኪራዝን የጠየቀቻትን ጥያቄ ሰምተዋል። መምህሯም ነግረሃለች፣ እናም ሰምተሃል። ራስህ ለዳፍኔ የሆነ ነገር ካላልካት በስተቀር ዳፍኔ ከዛ ሁሉ ልጅ መሀል ለምንድን ነው ኪራዝን ያናገረቻት? ለምንድን ነው ይህን ጥያቄ የጠየቀቻት? ዳፍኔን የት ነው የማገኛት? ቱርካን፣ አልገባኝም። ቆይ ምን እያልሽ ነው ያለሽው? አጋጣሚ ነው። ልክ ነህ። ዳፍኔ ከኪራዝ ጋር አየች፣ ከዛ ከመሬት ተነስታ ጠየቀቻት። መምህሯ ጋር አብረን የገባን ያለችውን ሰምተሻል። እኔም ሰምቻለሁ። ኪራዝን ከኔ ጋር አንድ ላይ ሆና ስታያት ቀንታ እንደሆነ በደንብ ሰምተሻል። እና ደግሞ ልጅቷን ብትሆን እውነት አላት። ልጅቷ አባቷን ትፈልጋለች። አንቺ ብቻሽን ልትወጪው አትችይም። ቱርካን፣ ተቀበዩ። ርዕሱን አታዟዙረው። እሺ በቃ አንቺ አትናደጂ፣ ተይው። ያው እንግዲህ ደም ይጣራል። ምንም ማድረግ አንችልም። ሰላም። ሰርዳርም መጣ። ሰርዳር መጣ? እኔ ነኝ የጠራሁት ውዴ። እና ከእንግሊዝ እዚህ ድረስ መጥቷል። ዶክተር ወዳጄ እንኳን ደህና መጣ። አመሰግናለሁ ወንድሜ። እንኳን ደህና መጣ ዶክተር። እህቴ ቱርካን። ውድ ሰርዳር እንኳን ደህና መጣ ሰርዳር። አመሰግናለሁ። ና በል ና ወንድሜ። ሙስጠፋ፣ ዳሪያ፣ ዶኑሽ፣ እዩት የማጠብቁት እንግዳ መጥቷል። ሰርዳር ይኸውልሽ እነሱም መጥተዋል። ስለዚህ ሁላችንም ከያለንበት መሰባሰባችን ጥሩ ነው። እንኳን ደህና መጣ። ሙስጠፋ፣ አንተን የጠራኸው አይደል? ሁላችሁንም ሰላም ብያለሁ። ሰላም ላንተ። በጣም አመሰግናለሁ አቶ ካርታል። ስላስቸገርኩ ይቅርታ። ምንም አይደል፣ ይሄ ግዴታዬ ነው። እንደውም ብዙ አስጠበቅንሽ አይደል? የድርጅቱ መኪና ተበላሽቶ ነው። በጣም ይቅርታ አድርጊልኝ። ምንም ችግር የለውም። ታካሚውን አሁኑኑ ማየት እችላለሁ? ግን ረጅም መንገድ እኮ ነው የተጓዝሽው። ትንሽ ረፍት አድርጊ። ደህና ነኝ። ከታካሚው ጋር ብተዋወቅ ደስ ይለኛል። እሺ፣ እንደዛ ከሆነ እደውልላታለሁ። ከዛ በኋላ አገናኛችኋለሁ። አሁን ግን አመሰግናለሁ። በጣም ነው ናፈቃችሁኝ፣ በተለይ አንቺ። ሰርዳር ብታሳውቀን ጥሩ ነበር። በደንብ እንቀበልህ ነበር። እንደዚህ ድንገት መምጣት በጣም አስደንግጦኛል። ምንም ችግር የለውም። ሌላ ጊዜ አንቺ ጋር እመጣለሁ፣ አታስቢ። ግን ይኸውልህ ስትመጣ ለእኔ እንድታሳውቀኝ እሺ? ምንድን ነው ገና መምጣቱ እኮ ነው። ልጁን ብዙ ጫና እያበዛችሁበት ነው። ይበቃዋል። እስኪ ንገረን፣ እንግሊዝ እንዴት ናት? እንዴት ትሆናለች ብለህ ነው ወንድሜ? የትም ቦታ እንደዚህ ውብ አይደለም። ሁላችሁንም አንድ ላይ ሳያችሁ በውስጤ በመምጣቴ ደስተኛ ነኝ አልኩ እና የወይዘሮ ሩቻ መናፈሻ ራሱ ናፍቆኝ። ወንድሜ ስማ፣ እናታችን ናት ዛሬ እዚህ ያሰባሰበችን። እድሜ ለሷ። ባይሆን ኖሮ መቼም አንተያይም ነበር። ሰርዳር ግን በቃ ምንም አትለወጥም። አሁንም ትንሽ ልጅ ነው የምትመስለው። ፈገግታህ እንዳለ ነው። ያላደገው የክፍላችን አፍቃሪ ልጅ። በቃ ሁሌ ስለ ፍቅር ትተርክ ነበር። ዶኑሽ ወዴት ነው? ፊቴ ልታጠብ። አቶ ሶመር ከድርጅቱ ተደውሎልህ ነበር። ከሰው ጋር እንደሆንክ ነግሬያቸዋለሁ። ግን እሺ፣ አመሰግናለሁ። እናንተ ተቀመጡ፣ እኔ ነግሬያቸው እመጣለሁ። ቶሎ ነው የሚሄደው ወንድሜ፣ አንድ ጉዳይ አለብኝ። እሺ፣ ቶሎ እመጣለሁ። ስማ ዶኑሽ፣ መቼም ማግባትህን አታውቅም አይደለ? አዎ። እባክህ ሙስጠፋ አደራ፣ ይህንን በሚስጥር ያዘው፣ እንዳትነግራት። ወንድሜ አታስብ፣ አልነግራትም፣ ምንም አልልም። ግን ስማኝ፣ እንዳታስከፋት እየነገርኩ ነው። እሺ ገባህ? ምንም ቢሆን አሁን አንተ ባለ ትዳር ሰው ነህ። ጊዜ ሁሉን ነገር ያክማል ይላሉ። ታዲያ እነዛን ሁሉ ዓመታት ልቤ ውስጥ ያለው ያ የሚያም ስሜት ለምንድን ነው እስካሁን ድረስ ያልተሻረው? ለምንድን ነው ያልዳነው? በቃላት ምክንያት የተፈጠረው የልቤ ጠባሳ አልጠፋም። ልክ ምንም ነገር እንዳልተፈጠረ የሆነ ጊዜ ላይ እህቴ ብዬ የጠሯት ዳሪያ አይን ውስጥ ካለው ጥላቻ እንዴት ነው ልመለስ የምችለው?
ወይም ራሷ ኩሮዋ ዶኑሽ። ቤተሰቡን በጠቅላላ የሰበሰበችው ዶኑሽ። አሁንም በድጋሚ ያደረግሽው። ቆይ እንዴት አልገባኝም። አንቺ ደስተኛ ነሽ አይደል? አባቴ አክስቴም አብረውሽ ናቸው እና እህቴም ላንቺ ስትል ነው የመጣችው። ለምን አላደረግሽም ዳሪያ? አባቴ፣ አክስቴ እና እህቴ ሁሌም እዚህ ነበሩ። እኔ ነኝ የሄድኩት። እነሱ ወዴትም አልሄዱ። እዚህ ቦታ ያልነበረኝ እኔ ነበርኩ እና አሁን በእነዚህ ነገሮች ላይ በጭራሽ ካንቺ ጋር መጨቃጨቅ አልችልም። አሁን በጣም የማፍረው ምስኪኗ በፍቅር የምሽኮረመመው ዶኑሽ አይደለሁም። ዶኑሽ እኔም አድጌያለሁ። ሁል ቀን እየናፈኩ ከመንቃትና ከሚያስጠላው ቅዠት ገላኪኝ። ሁሌ ልጄ ፎቶሽን ሳሳየው ሌላ ታሪክ ፈጥሬ ነው የምነግረው። ሁሌም ታሪኩን የምጀምረው የሆነ ጊዜ ላይ ሶስት በጣም የሚዋደዱ እህትማማቾች ነበሩ ብዬ ነው። በእናቴ ጸጸት ነው የኖርኩት። ጸጸት በዓለም ላይ በጣም ከባድ ሸክም ነው። እሺ ዶኑሽ፣ ዛሬ እዚህ ቦታ ሳይሽ እንኳን ደህና መጣሽ ልልሽ ወይም ልሸሽሽ አይገባም አልኩ እና ልጄ ኤፌ ማንነታችሁን ሲጠይቀኝ የሆነ ጊዜ ላይ ወዳጆች ነበርን ብዬ ልመልስለት ፈልጌ ነበር፣ ግን ፈራው። ምክንያቱም አሁን ለምንድን ነው የማትገናኙት ብሎ ይጠይቀኛል ብዬ ስለፈራሁኝ ነው። ለዛ ነው፣ ምክንያት የለኝም። ለልጅሽ ትክክለኛ መልስ ስላጣሽ ነው የፈራሽው? ወይስ ደግሞ የፈራሽው በራስሽ ንዴት ስለተሸነፍሽ ነው? አዎ ተሸንፌያለሁ ዶኑሽ፣ ግን የተሸነፍኩት በንዴት ወይም በጥላቻ ሳይሆን በፍቅር ነው። ዶኑሽ አሁን ምሳ ላይ ባትሆን ኖሮ እናገኛት ነበር። በቃ ሚስቴን አናገራትና ነገ ትገናኛላችሁ። እሺ አቶ ካርታል እባክህን ይቅርታ፣ ከምሳ ዝግጅት ስላስነስቼ ወደ አየር ማረፊያ ስላስመጣ። አይ እኔ ምሳ ላይ አልነበርኩም። እነሱ ሌላ ቤት እንደ ቤተሰብ ተሰብስበው ነው። አንተም እዛ የነበርክ መስሎኝ ነበር። ማለቴ የቤተሰብ ነገር ስለሆነ ብዬ ነው። እኔ አንድ ትልቅ ጉዳይ ነበረኝ፣ ለዛ ነው። ይኸውላችሁ አመሰግናለሁ። እንቅልፋሟ መጣች። ነይ። የአያቷ ምርጥ ተነሳች እንዴ? የአያቷ ልዕልት ተነስታለች። ሰላም ባያቸው። እይ ብዙ እንግዶች አሉን። እጅሽን አውለብልቢላቸው። ሰላም ሰላም። ተመስገን ተመስገን። ትልቅ ልጅ ሆናለች። ተባረኪ። ሰላም ኪራዝ። ሰላም። አንቺን አውቅሻለሁ። አንቺ እህት ቱርካን ነሽ?
ፎቶች ተሰቅለው አይቼዋለሁ ልበል? የደፍኔ እናት ነኝ ኪራዝ። እኔ ልጅ እያለሁ ከአባቴ አጠገብ ሆነሽ አንድ ላይ ፎቶ አለን። አዎ ኪራ፣ ዛሬ ለምንድን ነው ከደፍኔ ጋር ትምህርት ቤት ውስጥ የተጣላችሁት? ደፍኔ በጣም አዝናለች እና አንቺም አልቅሰሻል። እኔ ምንም አላደረግኳትም። ዳፍኔ ናት ዝም ብላ የገፈተረችኝ። ግን ምን ተፈጥሮ ነው? ለምን? እሱ አባቴ እንደሆነ ጠየቀችኝ፣ ከዛ ገፈተረች። እሺ፣ ግን ደፍኔ አባትሽን ታውቋለች እንዴ? አላውቅም። ውዴ በጣም ትንንሽ ልጆች ናቸው። ሊጣሉና በሰከንድ ሊታረቁ ይችላሉ አይደል እንዴ? ኪራዝ ውዴ፣ ስለ ኤፌ ስትጠይቂ ነበር። እዛ ጋር ነው ያለው። ሂጂና ተጫወቱ። ብስክሌታችሁን ወደዛ ጋር ወሰዱት። እሺ። ሁለት ደቂቃ ብቻ ጠብቀኝ፣ ገንዘብህን አመጣልሃለሁ። ለታክሲው መክፈል አለብኝ። ወይዘሮ ሚኔ እባክሽን በሰላም ተመለሽ። ዞር በልልኝ። ወይዘሮ ሚኔ መግባት አትችይ፣ እባክሽን ታይ፣ አታስቸግሪኝ። ስማ እንግዲህ በድጋሚ እብድ አታድርገኝ። ከመንገዴ ዞር በልልኝ። ዞር በልና ለታክሲ ፊሉ ክፈለው። ዞር በል። ተረጋጊ። እባክሽን ተረጋጊ። ተው፣ እንዳትነካኝ፣ አትንካኝ። ተወኝ። ልታስቆመኝ አትችልም። ተወኝ፣ እገባለሁ። ተወኝ፣ ተወኝ። ሶመር ዞር በልልኝ። ተረጋጊ እባክሽን፣ ተረጋጊ፣ ተረጋጊ። ሶመር በሩን ክፈተው፣ ክፈተው። ሶመር ሶመር እዚህ ሁኑ፣ እኔ ሄዳለሁ። ይሄ ብቻ ነበር የቀረን። ኪራዝ ወደ ውስጥ ግቢ የኔ ልጅ። ኤፌ አንተም ግባ። ሚኔ እዚህ ምን ታደርጊያለሽ? ቃል ገብተህልኝ ነበር ሶመር፣ ግን ኪራዝን አላመጣሃትም። ስላላመጣሃት ነው የመጣው። ልጄን ለማየት ነው የመጣሁት። እሱን ሽጉጥ ስጪኝ። እንዳትጠጋኝ። እሺ፣ እሺ። እንዳትጠጋኝ። እሺ፣ እንዳትጠጋኝ። እሺ። ልጄን ለማየት ብቻ ነው የምፈልገው። እማዬ ኪራዝ ልጄ ልጄ ውዴ ኪራዝ ነይ ወደዚህ ነይ። ቱርካን ሚኔ በቃሽ፣ ስርዓት ያዥ። ምን እያደረግሽ ነው? እሺ በቃሽ። እባክሽ ቱርካን ልጄን አትውሰጅብኝ። ታኩሽብኝ፣ ግደይ። ታኩሽ፣ ታኩሺ። ኪራዝን መቼም ልታያት አትችይም። ታኩሺ በይ። ለምን አታደርጊው ሚኔ? ታኩሺ። ኪራዝን መቼም አላሳይሽም። እሷን ለማየት ከፈለግሽ ታኩሽብኝ። ሶመር እባክህ
እባክህ ልጄን አንዴ ብቻ ማቀፍ ነው የምፈልገው። እባክህ። አሁን ባደረግሽው ነገር እሱን እድልሽን አተሸዋል። አቶ ሶመር ፖሊስ ልጥራ? አይ ለማንም አትደውል። በይ ሚኔ፣ ምን እየጠበቅሽ ነው? አድርጊዋ።